ሰላም ጤና ይስጥልኝ የቻናል ተከታዮች እንዴት ናችሁ? ደህና ናችሁ? እኔ ካለሁ እግዚአብሔር ይመስገን። እንግዲህ ዛሬ እንደተለመደው በአዲስ ቪዲዮ መጥቻለሁ። ኖላዊ ድራማ በአሁኑ ሰዓት እንግዲህ እያጓጓኝ ነው። ምክንያቱም እንግዲህ ባዩሽ እንግዲህ እስከ ዛሬ ሜሉን እያስፈራራች ነበር የኖረችው። ከባዩሽ ጀርባ እንግዲህ እንደምታውቁ ብዙ ሰዎች አሉ። እንግዲህ እነዛም ሰዎች አሁን ባዩሽን ያው ገንዘብ የማያደርገው ነገር የለም እና ሊበቀሏት ይፈልጋሉ። ሌላዋ እንግዲህ ሜሉ ናት። ሜሉ ደግሞ ይሄ ያንቺና እኔ ጠብ ነው፣ ፖሊሶችም ሆነ ሌላ ሰው እንዳያጠፉሽ አልፈልግም፣ እኔው ራሴ ነኝ መጥፋት ማጠፋት። ስለዚህ አየሽኝ እኔ ለምወደው ሰው እንጂ ለምጠላው ሰው ያው ርህራሄ የለኝም ብላን ነበር ሜላት። እንግዲህ ባዩሽ እንግዲህ አሁን በየሄደችበት ሁላ እንግዲህ በጣም እየፈራች ነው። ምክንያቱም እንግዲህ ባዩሽ ይቺ ሜሉም አለ እንዲሁም ሌሎችም ሰዎች ስላሉ እንግዲህ ባለፈው የዛሬው እንግዲህ ባለፈው እንግዲህ እንዳየነው ከሆነ እንግዲህ ድንብላል እንግዲህ ምግብ ለማን ነው የምትወስጂው ስትባል እንግዲህ ግደሉኝ እንጂ አልናገርም ብላ ነበር። ከዛ በኋላ እንግዲህ ምላሴ በር ላይ ሲያገኛ ለማን ነው የምትወስጂው ሲላት አይ ለማንም ብላ እምቢ ስትለው ምላሴም ይናደድና የያዘችውን ምግብ ቀምቶ ያስቀምጠዋል። በኋላ ምላሴ የለም ብላ እንግዲህ ከቤት ወጥታ ስትሄድ እንግዲህ ምላሴ እግር በእግር እንግዲህ ተከትሏን ነበር። እንዴ ይችል ወይኔ እኔ መጥፎ ነገር አደረኩኝ፣ እውነትም ሚስኪን ሰው ልጠይቅ ነው እንዴ ብሎ ነበር። ነገር ግን ምላሴ ሲያይ እንግዲህ ተምቹን ነበር ያየው። ምላሴ አላመነ። ወይኔ አይኔ ነው ይሄ እኮ የእርግብ ፍቅረኛ ነው ይልና እንግዲህ ተናዶ ወደ ቤት ይመለሳል። እንግዲህ ዛሬ ሀና እንግዲህ አሲር እዛ ሲጋራ እያጨሰ እንግዲህ ሀና ትመጣና እንደለመደችው አሲር ብላ ሰላም ስትል እንግዲህ አሲር ይሸሻታል። ከዛ እጁን ያዝ ታረገውና አሲር ምን ሆነሃል ስትለው አሲርም ምን ሆንኩኝ ይላታል። ሀናም እየሄድክ እኮ ነው ስትለው አሲር እንግዲህ እና ታዲያ መቆም ስለበቃኝ ብሄድ ምን ችግር አለው ይላታል። አሲር ምን ሆነሃል ስትለው እንግዲህ አሲርም እንዴ ምን እንደሆንኩ እያወቅሽ ምን ሆነሃል ብለሽ የምትጠይቂ ለምንድን ነው? ሀናም እኔ እኮ ምን እንደሆንኩ አላውቅም ትለዋለች። አሲርም እንግዲህ ይናደድና ልቀቂ በኪድዬ ብሏት ጥሏት ሲሄድ እንግዲህ ተከትለው ትሄዳለች። እና አሲር እያለ ተከትለው ትሄድና ከፊቱ ትቆምና ምን እየሆንሽ ነው? ስለ ዛሬ ምን እንደሆንክ ሳትነግሪኝ የትም አትሄድም ትለዋለች። አሲርም እንግዲህ ሙልያ ሽቤ ነው ወይ ሲላት ሀናም እረ አይደለም የሆንከው እንድትነግረኝ ነው ትለዋለች። አሲርም እንግዲህ ሀኒቾ እኔ አንቺን ሳይ ስሜትን እየቀሰቀስሽብኝ ነው ይላታል። ሀናም እንዴት ስትለው እንግዲህ አሲርም እንግዲህ እንዴት ይላታል። እንግዲህ አሲር ከሀና እየራቀ ያለው እንግዲህ ሀናን ሲያት በጣም ስለሚወዳትና ስለሚያፈቅራት እንግዲህ ያለው አማራጭ ከሀና መራቅ ነው። ሀና ግን የኢዝራን ስለምታፈቅረው እንግዲህ ወደ ኢዝራ እንጂ አሲርን ልትረዳውም አልቻለችም። እየሆንኩ እያለው አይገባሽም እንዴ ሲላት እንግዲህ ሀናም እኔ እኮ እየሆንክማ ያለው ነገር እኮ ይገባኛል፣ ግን ደግሞ እኔ ምን ላደርግ ትለዋለች። አሲርም በቁጣ በቃ ተይኝ ሲላት እንግዲህ ሀናም ለምን ስትለው አሲርም ለምን ትለኛለች እንዴ ይላታል። እስኪ ተመልከችኝ አላሳዝንሽም እንዴ ይላታል። ሀናም ማሳዘን እኮ ታሳዝነኛለ፣ አሲር ግን እኔ ምን ላድርግ ትለዋለች። አሲርም ምን ላድርግ አንቺ በቃ አይሰለችሽም እንዴ ይላታል። አሲር በእርግጥ ልክ ነው። ምክንያቱም ሀና አሲር ሲርቃት እሷን መራቅ ነው ያለባት። አሲርን እማትፈልገው ከሆነ ከሱ ህይወት መውጣት አለባት እና ምኑ ትለዋለች። አሲርም በእኔ ህይወት እየተጫወሽ ስለሆነ ስለዚህ አንቺ ሊገባሽ አልቻለም፣ ከኔ ራቂልኝ ይላታል። ሀናም እንግዲህ አሲር እኔም እኮ ተጨነኩብህ፣ አንተ እንደዚህ እየሆንክ እያየ እንዴት ብዬ ነው እኔ አንተን እምተው ትለዋለሁ። አሲርም መጀመሪያም እኮ ስንገናኝ እንደዚህ ነበርኩኝ ይላታል። ሀናም ራስ ወዳድ ስለሆነች እንግዲህ የአሲር አልገባትም እና እሺ ያንተ ሲሆን እኔ ግን አላሳዘነም ወይ ትለዋለሁ። አሲር ያንተን ያህል እኮ የምቀርበውም ሰው የለኝም ትለዋለች። እሺ ጭንቀቴን ለማን ላካፍል? ኢዝራ ለሚባለው ልጅ ነው ሲላት እንግዲህ ሀናም ስለሱ እኮ ላወራ ነበር የመጣሁት ትለዋለች።
አሲርም ኧረ እባክሽ አልሞት አልኩሽ አይደለ ይላል። እናም አሲር ምን እያልክ ነው? ቆይ ምን ሆነ ነው ደግሞ የምትሞተው? ትለዋለች። ያንቺ ያለኝ ፍቅር እየጨመረብኝ ነው፣ ጭራሽ ደግሞ ቅናት ተጨምርብኛለች ሲላት እንግዲህ ሀናም አሁንም የሀና ነገር ያስቃንና ምን ሆነ ነው የምትቀናው? ትለዋለች። እውነት እኮ ነው ያኔ ተምቹ ፋራ ያለው እውነቱን ነው። እውነት ሲርም እንግዲህ በቁጣ እንደዚህ አድርጎ ሳመኝ፣ እንደዚህ አድርጎ አቀፈኝ ልትይኝ ይሄን ልትነግሪኝ ነው ይላል። ነው የማልቀናው ሲላት ሀና አሲር ስትለው አሲርም ሀና እባክሽ የራሽን ኑሮ ኑሮ እኔን ተይኝ ብሏት እንግዲህ አሲር ጥሏት ይሄድ። የራሴ ሞት ልኑርበት እኔም የራሴ ሞት ልሞትበት ሲላል ሀና የምን ሞት ነው ትለዋለች። አሲር ጥሏት ሄደ። በኋላ ሀና አሲር ምን ሆነው ግን የምን ሞት ነው የሚያወራው? ደግሞ መተቃቀፍ መሳሳም እንዴ ከኢዝራ ጋር አይቶን ነበር እንዴ ትላለች። እንግዲህ አሁን ባለፈው ከኢዝራ ጋር የሚያደርገው ነገር ደስ ስላላላት ኢዝራን አልፈለገችውም። አሁን እንግዲህ ሀና ወደ አሲር ልትመለስ ይመስለናል። እንግዲህ አያያዟ እንደዛ ነው። ነገር ግን አሲር ፊት ሊሰጣት አልቻለም። ሀና ከመጀመሪያውም የራሷ ጥፋት ነው። ትናንት የመጣ ኢዝራን መቀበል የለባትም ነበር። አሲር እንግዲህ አንድ ሰው ለሚወዱት ሰው ሲል እንግዲህ አሲር ሀናን ስለሚወዳትና ስለሚያፈቅራት ሀና በአባቷም ሲታመም ሆነ እንዲሁም ቤተሰቦቿን ፍለጋ በዛ ላይ እኔ ደግሞ አፈቅርሻለሁ ብዬ አልነግራትም፣ ስለዚህ እሷ በሌላ ጊዜ እነግራታለሁ እያለ ነው እንግዲህ አሲር እስከ ዛሬ የቆየው። ነገር ግን ኢዝራ የት መጣ ሳይባል እንግዲህ የእሱን ፍቅር ስትቀበል አሲር ለዛ ነው የከፋው። ሌላው እንግዲህ ምላሴ እንግዲህ ድንብላለን እንግዲህ ስለዋሸቻቸው ስላያት እንግዲህ በንዴት ወደ ቤት ቁጭ ላን እንደ አጋጣሚ ሰላም ቁጭ ብላ ነበር እና ዛሬ ደግሞ ሰላም አትለኝም እንዴ ትለዋለች። ሰላም ሳትለኝ ተቀምጠህ እንዴት ነው የምተው ስትለው ምላሴን በቁጣም እባክሽ ተይኝ ይላታል። ሰላምም ቆይ የቱ ለህ ነው ስትለው ምላሴም የትም አልሄድኩም ከዚሁ ነበርኩኝ ይላታል። እና ከዚህ ከነበርክ እንዴት ይደክማል ስትለው እንግዲህ ምላሴ በቁጣ ሰላም በቃ ተይኝ እኮ ነው የምልሽው ይላታል። ሰላምም ምንድን ነው ስትለው ምላሴም ቆይ አማርኛ አትሰሚም እንዴ ግን አንቺ ልጅ ይላታል። እናም እንዴ አይገባሽም እንዴ የምትል በአማርኛ እያወራን እንዴት ነው የማይገባኝ ትለዋለች። ምላሴም እንግዲህ ቢገባሽማ ተይኝ ስልሽ እኮ ዝም ብለሽ አርፈሽ ቁጭ ትይ ነበር ይላታል። ሰላም መልሳ ስትጠይቀው እንግዲህ ምን ሆነ ነው ዛሬ ስትለው ምላሴም ምንም አልሆንኩ እኮ ነው የምልሽ እባክሽ ተይኝ ይላታል። ቆይ ምላሴ አመመህ እንዴ ስትለው እንግዲህ አዎ ሲላት ሰላም ትደነግጥና ወይኔ ምን ሆነ ነው ብላ ከበጣ ገቡ ቁጭ ትላለች። ምላሴ ያናደደው ምክንያት እንግዲህ ድንብላል እስከ ዛሬ ለማን ነው ምግብ የምትወስጂው ተብላ ስትጠየቅ እንግዲህ ድንብላል ደግሞ ጊደሉኝ እንጂ ማን እንደሆነ አልነግራችሁም ብላቸው ነበር። ነገር ግን አሲር ይሄ ምላሴ እንግዲህ ተከትሎ እንግዲህ ለተምቹ ምግብ እንደምትወስድ እንግዲህ ደርሶባታል። ለዛ ነው እንዴት እስከ ዛሬ ተዋሸኛለች ብሎ የተናደደባት በድንብላል። እንግዲህ ትነሳና ራስና ፊቱን ስታየው ወይ ወንድሜ ግን እኮ ትኩሳት የለህም ደህና ነው ግን ምን ሆነ ነው ትለዋለች። ምላሴም እንግዲህ የቤቱን ማቃጠል በሙሉ ይዘሽ እኔ በሌላ ላቃጥል ይላታል። ሰላምም እንግዲህ ስላልገባት ማለት ስትለው ምላሴም ሰላም ግን ወደ ታች ነው እንዴ የምታድጊው ሲላት እንግዲህ ሰላምን በጩኸት ምን ትለዋለች። ወይ ተይኝ ስትባይ አይገባሽም እንዴ ይላታል። ሰላም ሰውዬ ግን ምን ሆነ ነው ስትለው እንግዲህ ምላሴም ወይ ጉዴ አንቺ አሁን ታላቅ ነሽ፣ ምን አይነቷ ነሽ? በቃ አንቺ እያደግሽ የምትሄጂው እንደ ካሮት ወደ ታች ነው ይላትና ከተቀመጠበት ጥሏት ይሄዳል። እንግዲህ ግራ ስለገባት ወደ ሀና ትደውልና ሀናም ሀንዬ ትላታለች። ሀና ሰላም ነው ስትላት እንግዲህ ሰላምም ምን ሰላም አለ ሀንዬ ትላታለች። ምን ሆነሽ ነው ስትላት እንግዲህ ሰላምም ይሄ ምላሴ ነዋ ትላታለች። ነው አሞታን እንዴ ስትላት እንግዲህ ሀናም አይመስለኝም ሀንዬ የዛሬው እንደተለመደው ህመም አይደለም። ሰላምም እንግዲህ ልጁ አብዷን እያልኩሽ እኮ ነው፣ ስለዚህ ወደ ቤት መተሽ ማየት ትችያለሽ ትላታለች። እንግዲህ ለቀጥታ የደወለችው ግራ ስለገባት ሰላም ለሀና ነው የደወለችላት።
ሀና ደግሞ አሞት ነው እንደ ስትላት እንግዲህ ሰላምም ያው እንዳላመመው ነው የነገረቻት። ምክንያቱም እንግዲህ ለምላሴ ለሰላምም ሁኔታውን ስላልነገራት እንግዲህ በጣም በድንብላል ላይ ስለተናደደ ነው። ሌላው እንግዲህ ሜሮንና እንግዲህ ሜሉ እንግዲህ ይገናኛሉ። በሜሉም እንግዲህ ሜሮን በመጀመሪያ እንገናኝ ብለሽ ስላልሽ በጣም አመሰግናለሁ ትላታታ። ሜሮንም ምንም ምስጋና አያስፈልገውም፣ ይልቅ የምታወሪኝ ነገር ካለ አውሪኝና ቶሎ መሄድ አለብኝ ትላታታ። ሜሉም እንግዲህ እንደሱማ አይሆንም፣ ምሳ በልተን ተጫውተን ከዛ በኋላ ነው የምትሄጂው። ሜሮንም ጊዜ የለኝም ስትል እንግዲህ እንዴት ማለት ስትላት ያው ጓደኛሽ እየተከታተለች ነው ራሱ ከዚህ አለመኖሯን እርግጠኛ አልሆንኩም ትላታለች። ሜላትም እንግዲህ ከዚህ እንኳን አለመኖሯን እርግጠኛ አይደለሁም ስላታል። እርግጠኛ ከዚህ አለመኖሯን እንኳ እዚህ የለችም እርግጠኛ ነኝ ስትላት እንግዲህ ሜሮንም እንግዲህ እንዴት ትላት እርግጠኛ ሆንሽ ስትላት እንግዲህ ሜላትም ባዩሽ እኔ ባለሁበት ቦታ መኖር አትችልም፣ በጣም ፈርታኛለች ትላታለች። እንግዲህ እንደሱም ቢሆን ግን የመጣሁበትን ልንገርሽ እና እኔ ቶሎ መሄድ አለብኝ ሜላትም እሺ ንገሪኝ ስትላት ሜሮንም እንግዲህ ሁሉ ነገር በጉቦ ስለሚሰራ ለምነግርሽ ነገር ግን ገንዘብ እፈልጋለሁ ስትላት ሜላትም እሺ ስንት ትፈልጊያለሽ ስትላት ሜሮን በቃ እሺ ያለሽ ስላታለች። እንግዲህ ሜሉን ያላትን ገንዘብ ትሰጣታለች። ገንዘብ ከተቀበለኝ በኋላ አሁን መቀጠል እንችላለን ስትላት ሜላትም እሺ እየሰማሁሽ ነው። ሜሮንም እርግብ ከእናንተ ቤት ከወጣኝ በኋላ ከኔ ቤት ነበረ ያረፈችው፣ ከእርግብ ጋር ግን እንዴት ተዋወቃችሁ ስትላት እንግዲህ ሜላትም እርግብ በጣም ጥሩ ልጅ ናት፣ ከባዩሽ ቤት ተከራይቼ ሳለሁ በዛ ሰዓት ያው አግዛኛለና በዛ አጋጣሚ ነው ከእርግብ ጋር ተዋውቀን የነበረው ትላታለች። ተደበቀች በኋላ አንቺ ጋር ምን አደረገች ብላ ተጠይቃት። ሜሮንም እንግዲህ በጣም ፈርታ ነበረ ነችውን ነገር ግን እንድትነግረኝ ብዬ ስጠይቃት ልትነግረኝ ግን ፈቃደኛ አልነበረችም ነበር። በኋላ ወይዘሮ ሜላት ቤት የተፈጠረ ነገር ካለ ሄደሽ ጠይቂ ብላኝ ልጠይቅ መጣው፣ ነገር ግን እናንተ ከቤት የላችሁም ነበረ፣ ሰራተኛዋን ብቻ ነበር ያገኘኋት ትላታለች። ከዛ በኋላ እንግዲህ ወርቅ እንደያዘሽ ገባኝ። ባዩሽ ጋር ደግሞ እኔ ባዩሽ ጋር ተስማማሁኝ። እርግብን ልሰጣት ያው ወርቅ እንደያዘች ስለሰማሁኝ እርግብን ልሰጣት አሳልፌ ልሰጣት ነበር። ነገር ግን ባዩሽ እንግዲህ ከባዩሽ ጋር ሳንስማማ ስንቀር ባዩሽ መሳሪያ ይዛ ነበር እና በዛ መሀል እንግዲህ ከባዩሽና እኔ ታሰርነ ትላታለች። ባዩሽ ስግብግብ እንደሆነ ስለዚህ ባዩሽ ከበስተኋላዋ በኩል ትልልቅ ሰዎች አሉ የሚያግዟት እና አንቺን ብትጠነቀቂ ይሻልሻል። እስር ቤት ሳለች ራሱ እየመጡ እየጠየቋን ነበር እና ደግሞ እንደምትፈታ እርግጠኛ ነበረች ትላታለች። እሺ ሰዎቹ እነማን ናቸው ብላ ስትጠይቃት እንግዲህ ሜሮንም ሰዎቹ እነማን እንደሆኑ በእርግጥ አላውቅም፣ ነገር ግን ከእሷ በስተጀርባ የሚያግዟት ሰዎች አሉ ብላ ትልና እንግዲህ ሜሮን ወደ መጣችበት ወደ ቤቷ ትመለሳለች። ሩሽ እንግዲህ ከጋርዷ ጋር ትሄድና እንዴ አንተ ኮርማ ብላይ ደግሞ ሰፈር መንጣት ጀመርክ እንዴ ስትለው እንዴ ትንሽ ወይዘሮ ባዩሽ ይላታል። ሽም እንግዲህ አንተ ልጠይቀ እንጂ አንተ ራስህ እንዴት ነህ ትለዋለህ። እኔማ ደህና ነኝ ሲላት እንግዲህ ባዩሽም እንግዲህ ምን አባ ልሰራ ነው ደግሞ ሰፈሬ ድረስ የመጣኸው ትለዋለህ። ልጁም እንግዲህ አንቺን ፍለጋ ነው ሲላት እንግዲህ ባዩሽም እኔን ደግሞ ምን ልሰራ ነው ፍለጋ የመጣኸው ትለዋለች። እሱም እንዴ ብፈልግሽ ምን ችግር አለው ይላታል። እንግዲህ ባለፈው በቃሉ እንግዲህ ባዩሽ እንግዲህ ልልይ ብሎ እንግዲህ ገንዘብ ሰጥቶታል። ይሄ ልጅ እንግዲህ ለባዩሽም እንዲሁም ደግሞ ለአቶ በቃሉም እንግዲህ ለሁለቱም ነው የሚሰራው። ሽም ያገኘው ነገር አለ ብላ ስትጠይቀው እንግዲህ እሱም የለም፣ ነገር ግን ሜላት የምትባለዋን ሴትዮ እሱን ልጠይቅሽ ነው የመጣሁት ይላል። ባዩሽ ሜላት ደግሞ ለምንድን ነው ስለ እሷ የምትጠይቀኝ ትለዋለች። ልጁም እንግዲህ ሜላት ማለት ምን አይነት ሰው ነች ይላል። ባዩሽም በቁጣ ቀይ ናት እንዴ ምን አይነት ናት የምትለኙ ልታገባን ነው እንዴ ትለዋለች። ምን ችግር አለ ባገባ ሲላት እንግዲህ
ባዩሽን በቁጣ አንተ ልጅ በአሁኑ ሰዓት ለምንድን ነው የምቀልደው ስትለው ይቅርታ ተይው በቃ ለማንኛውም ስለ ባዩሽ ይቺ ሜላት የምትባለው አደገኛ ሰው ሳትሆን አትቀርም ይላታል። ባዩሽም እንዴ ስለ እሷ እንዴት አወክ ብላ ትጠይቀዋለች። ተከታተልኳት እንደሆነ ደርሳብኛለች ይላታል። ባዩሽም እንዴ ስለዚህ አንተ እኮ እንድታጅባት ሳይሆን በድብቅ እንድትከታተላት ነው እየፈለግኩት ትለዋለሁ። ማቃለው ግን እንዴት እየተከታተልኳት እንደሆነ እንዴት እንዳወቀች አላቅም፣ ብቻ አውቃለች ይችላል። እንግዲህ እንደዛ ከሆነ በቃ ሰው ለምን ሲላት ባዩሽ ማለቴ ሜላት በጣም አደገኛ ሰው ናት፣ ትገላለች ትለዋለች። ከዛ በኋላ ልጁም እኔማ መሞት አልፈልግም ይላታል። ነገር ይቅርብኝ ይላታል። ሜላት ባዩሽም እንግዲህ ከባለፈው ትምህርት አትወስድም እና በጣም አደገኛ ናትና እንግዲህ በቃ እሷን መከታተል ከተውክ እኔ ራሴው እደፋሃለሁ ትለዋለች። እንግዲህ እንደዛ ከሆነ ያው እኔ ራሴ አጠፋሃለሁ ብላው ትሄዳለች። ልጁም እንግዲህ እንደዛ ነው ብለሽ ነው ወይዘሮ ባዩሽ፣ ስለዚህ አንቺ ሳታጠፊኝ እኔው ራሴው አጠፋሻለሁ ይላታል። ሀና እንግዲህ ወደ ምላሴ ትሄድና ምላሴ ስትለው አቤት ሀና ደህና ነህ ትለው። አዎ ደህና ነኝ። እንዴ ሰላምዬ እኮ አሞታን ብላ ደውላልኝ ነው ትለዋለች። ምላሴም እንግዲህ ይቺ ብድል የሆነች ልጅ ግን ምን ይፍጋት ይላል። አንቺ ግን እሷን አምነሻን ነው ይላታል። ሀና ማለት ይላታል። እንዴ ሰላም እኮ ካበደ ቆይታለች፣ አማኑኤል የሚወስዳት ሰው አጥታ ነው እንጂ ይላታል። ልዳለ እንዴ ምላሴ ካላመመ ታዲያ ለምንድን ነው ደውላ የነገረችኝ ስትለው ምላሴም ታያት እባክሽ እሷ ዝም ብላ ነው ይላታል። ሀንዬ ግን ማንን እንዳገኘው ግን አጠረጥሬም ሲላታል። እንዴ ማንን አገኘህ ትለዋለች። ድንብላል መቼም ከእርግብ ጋር ግንኙነት እንዳላት ብለሽ አጠረጥሬም፣ ዛሬ ከቤት ስትወጣ ተከትያት ሄጄ ነበረ። እንዴ የት ትለዋለች። እና ምግብ ይዛ ከምትሄድበት ቦታ ነው ስትለው ሲላት እንግዲህ መቼም ምግቡን ይዛ የምትሄደው ከርግብ ነው አትለኝም አይደል? ምላሴም ድንብላል የምትወስደው ለርግብ ፍቅረኛ ለተምቹ ነው ይላታል። ሀናም እንግዲህ ተምቹ ጠፍቶ ስለነበረ ተደነግጥና ለማን ለተምቹ ትለዋለች። አዎ ተምቹ ነው እንዴ ስሙ ይላታል። አዎ እርግጠኛ ነው ወይ ትለዋለች። ስሙን ተወውና አናገርከው ወይ ስትለው ምላሴም አይ እኔ እንኳን አላናገርኩትም፣ ምግቡን ስትሰጠው አይቼ ተመለስኩ ይላል። ሀናም ተሳስተህ እንዳይሆን ስትለው ምላሴም አይ እኔ ተሳስቼ አይደለም እርግጠኛ ነኝ ራሱ ነው ይላታል። እናም ደስ ሲላት ወይኔ ጉዴ ትልና ምን ሆነሽ ነው ሲላት ምንም አልሆንኩ ትልና ሀና እንግዲህ ከቤት እየሮጠ ወደ አሴር ትሄዳለች። እንግዲህ ድንብላል እንግዲህ እንደለመደችው ተደብቃ ልትገባ ስትል ምላሴ እንግዲህ ያያትና አይንሽን በጨው አጥበሽ መጣሽ አይደል ይላል። ብላለም ምን ሆና ስትለው እንግዲህ ምላሴም ምን አባሽ ሰሪ ነው ተመልሰሽ ወደዚህ ቤት የመጣሽው ይላል። ግርማዬ ተረጋጋ እንጂ ትለዋለሁ። የት አባሽ ነበር የነበርሽው ይላል። ብላለም እንግዲህ ደንግጣ የት ነበርኩ ስትለው እንግዲህ ምላሴም ልታመልጭ መስሎሽ ነበር አይደል ይላል። እኔ እኮ አልሰረኩም ለምን ማምለጥ አስፈለገኝ ስትለው እንግዲህ ምላሴም በጩኸት ድንብላል ሲላት እንግዲህ እሷም ደንግጣ አቤት ትለዋለች። እንደነበርሽ አውቅ ያለው ሲላት ድንብላለም እሺ የት እንደነበርኩ ነገረኛ ትለዋለች። ቤት ተደብቀሽ ሄደሻን ሲላት ድንብላለም ምን ነው ቀና እንዴ ስትለው እንግዲህ ምላሴም አንገቷን ይይዝና አንቺ ደግሞ ማን ነው የሚቀናው ይላላት። ድንብላለም ለምን ይሆን ከሆነ አትነግረኝም ስትለው እንግዲህ ከእርግብ ፍቅረኛ ሁነሽ በደንብ ነው አይችሻለሁ ከሱ ጋር ነበርሽ ሲላት ድንብላል ምን ትላለች ደንገር ብላል። አሁንም እንግዲህ ተሳስተ ይሆናል እኔ አይደለሁም ብላ እንግዲህ ሸምጠጥ አርጋ እንግዲህ ትክዳለች። ምላሴም እንዴ የትና በስንት ሰዓት እንዳገኘሽው ልንገርሽ እንዴ ይላታል። ዜም አሁን ሁሉ ነገር አልቆለታል፣ ስለዚህ እርግብ የት እንዳለሽ ንገሪ ሲላት እንግዲህ ድንብላልም እኔ እርግብ የት እንዳለሽ ምንም አላውቅም ትላል። እንግዲህ ድንብላል እንግዲህ ተምቹን እንዳገኘችው ጥውልግ ብሎ ስላሳዘኔ ነው ምግብ የወሰድኩለት ስትል እንግዲህ ማናት ድንብላል ሀናም እንግዲህ እባክሹ ሰጅና አሳየኝ ስትላት እንግዲህ
ድንብላልም አይ ያለበትን ቦታ እንኳን አላሳየም ትላታለች። ነው እማትወስጂኝ ስትላት እንግዲህ ድንብላልም እሱ እኮ መልካም ሰው ነው፣ ያቺ የተረገመች ልጅ ናት እንጂ እንደዚህ ያደረገችው ትላታለች። እሱንማ አውቃለሁ ስትላት እንግዲህ ድንብላል እና ታዲያ እሱን እያወቅሽ ነው አሳየኝ የምትይው ለፖሊስ አሳልፈች ልትሰጭ ነው ስትላት ሀናም ኧረ በስመ አብ በይ እኛ ለፖሊስ አሳልፈን አንሰጠውም ትላታለች። ድንብላልም እንዴት ትላታለች። ተምች እኮ ይህን ነገር ያደረገው ለእኔ ብሎ ነው ማናተች እርግብ የወሰደችውን መስቀልና ፎቶ ለማስመለስ ሲል ነው እንጂ እሱ እኮ ጥሩ ልጅ ነው ትላታለች። ደግሞ ፍቅር ያዘውና መጨረሻው እንደዚህ ሆነ ትላታለች። አንቺ እንደ ቤተሰቦችሽ የሌላ ተባባሪ ነው ብለሽ አታስቢም ወይ ስትላት እንግዲህ ሀናም እኔ እኮ ተምቹን የማውቀው ቤተሰቦቼን ከማገኘቴ በፊት ነው ትላታለች። ብላልም እሺ በቃ እንደዛ ከሆነ ሳገኘው ጠይቄው እወስድሻለሁ ትላታለች። እናም እንግዲህ ለድንብላል እሺ በጣም ደግሞ ናፍቀኸኛን ብለሽ መልእክቴን አድርሽልኝ ትላታለች። ሌላው እንግዲህ አሲርና ኖላዊ እንግዲህ ተምቹን እየፈለጉ ነው። እንዲሁም የተምቹ አጎት እንግዲህ ምን አዲስ ነገር አለ ብሎ እየጠየቃቸው ነው። አሲር ግን እንዳላገኙት እየነገራቸው ነው። እንዲሁም ደግሞ ተምቹ እንግዲህ ከአጎቱ ጋር እንግዲህ ተደውሎ አጎቱን እንግዲህ ገንዘብ ላክልኝ ብሎ እንግዲህ አጎቱም ገንዘብ ልኮለታል። ሌላው እንግዲህ ወይዘሮ ሜላት ናት። ወይዘሮ ሜላት እንግዲህ ድንብላልን ስትጠራት እንግዲህ ድንብላል አሲርን ማለቴ ምላሴን ስታየው ትደነግጣለች። ከዛ ሜላት እንዴ ድንብላል ምን ሆነሽ ነው ስትላት ምንም አልሆንኩኝ ትላለች። እንዲሁም ምላሴን ስትጠይቀው ምላሴም አይ ምንም አልሆንኩ ይላል። ምላሴም እንግዲህ አይ እኔ ምንም አልሆንኩ እሷን ጠይቂያት ይልና ጥሏት ይሄዳል። ከዛ ሜሉ ድንብላልን ምን ሆናችሁ ነው ስትላት አይ ምንም አልሆነ ሲል ደግሞ አያፍርም እንዴ ትላለች። ሜሉም እሺ የሆነውን ነገር ንገሪ ስትላት ድንብላል እንግዲህ ዛሬ እኮ ሊገለኝ ነበር አንገቴን አንቆ ስትላት ሜላትም ምላሴ እንደዚህ አያደርግም ትላታለች። እንግዲህ ድንብላል እንግዲህ ምናልባት ተምቹን አግኝቸዋለሁ ብትል እንግዲህ ተምቹን እንግዲህ ይዘው የእርግብ ተባባሪ ነህ ብለው እንግዲህ ያስሩታን ብላ ስለፈራች ነው። ነገር ግን እነሱ ተምቹን ቢያገኙት አያሳስሩትም። ምክንያቱም እንግዲህ ኖላዊ ለሀና ስለሆነ ያን ሁሉ ያደረገው ለሜላት ስለነገራት እንግዲህ ተምቹን አሁን ሜላት የማሳሰርም ፍላጎት የላት። እሷ የምፈልገው አንድና አንድ እርግብን ብቻ ነው። ተምቹ እንግዲህ የጎዳና ልጆች ጋር እንግዲህ ስለ አሲር እየነገር አሲር ናፍቆኛን ይላቸዋል። እነሱም ለምን ከናፈቀ አትሄድም ሲሉት እሱም እንግዲህ ተምቹ አይ እኔ አልሄድም ይላል። እንግዲህ አሲር በጣም ስለ ተምቹ ተጨንቋል። ተምቹ ግን እንግዲህ ወደ እነሱ ለመሄድ አልፈለገም። ምክንያቱም እኔ ከሄድኩ ያው እርግቤ ታለኝ ተብዬ እታሰራለሁ ብሎ ስለፈራ ነው። ሌላው እንግዲህ ሀና ናት። ሀና እንግዲህ ተምቹ የት እንዳለ እንግዲህ ለአሲር ነግረዋለች። ስለነበረን ቆይታ አመሰግናለሁ። አገራችንንም ሰላም ያደርግልን።